ገባን ተመላላሽ ሰራተኛ ከፈለግሻለሁ እሺ አይሚ ዝር እንዳትለኛ ቤት ይኸውልህ አሁን ከገባን ላግዝ እኮ ነው ያልኩት አጋሽ ከፈለግሻለሁ እኮ ነው ያልኩት ምን ያለውለት ስማ ቡቡ ያለልኝ አሰርቺ እሸልምሻለሁ ሃይሚ ማርያምን ማለት ነው አይ አንዴ የማንቸስተር ደጋፊ ነች እንደዚህማ ተጽዕኖ አታርግ ማርያምን የድሮ ጓደኛ ነው እንደዚህ የሚያደርግ የድሮ ባል ነው እንደዚህ የሚያደርገው እንዴ መብቷ እኮ ነው የፈለገችውን መደገፍ ትችላለች ታስ ወሬ አሁን ሰማይ ለምንድን ነው መብቷ ነው የምትጋፋው ያውን ከቼላው እኔ እንደፈለክ አድርገኝ እኔ እንደውም የማንቸስተርም የአርሰናልም ደጋፊ አልሆንም የራሴ ደጋፊ አይደለም ሃይሚ መብትሽ እኮ ነው ማርያም መብትሽ ነው እንዴ ሃይሚ ሳይዝ ምንድን ነው የምታረጊው ሊገዛልሽ ነው የማንቸስተር አምሮታል አመረርክ እንደ አንተ የምሬ ነው ሃይሚ ምን አፈረች ምን ችግር አለ? 7 ቁጥር ኦሪጂናል ያሁኑን ማሊ አሁን ማንቸስተር የሚያደርጉትን ብሩካት ጫናት እሱ የፈለገችው መደገፍ ትችላለች። ማርያምን ጉር ሰራችኝ ጉር ሰራችኝ ዋይ ጉር ከአንድ እስከ 10 የምትወጁ ቁጥር ምንድን ነው? አይቢ ከአንድ እስከ 10 6 በአምላኬ በቃ 6 ቁጥር የመሃል ሜዳ ተጫዋች የሚያደርገው ነው። 6 ቁጥር ይዘጋጅላታል። ከይስ ብሩክ ፈቅደሃል አይደለ? ችግር የለውም። ወንድን አዘጋጅና ልብሳት እሺ፣ መብቱ አይደለ እንዴ? ለምን ነው የምትጫናት ግን? ማርያምን ይህ የኢህአፓ ጊዜ ባሎች ነው እንደዚህ የሚጫኑት። አሁን ቀርቷል እኮ 8ኛው ላይ 2018 ደርሰናል። ቀድመውኝ ነው የደረሱት እንዴ? ድሮ የቀረ ነገር እኮ ነው። ለምንድን ነው የመደገፍ መብቷን የምትጫናት? ጋይስ ሌትስ ጎ። መብቷ ነው ግን ከፈለገች እኔ ገዛላታለሁ። አንተ ምን ቤት ነህ? እዛ ለምን ገዛላት? ሰው ግዛ። ምን ቤት አንተ ያዚህን ያለ ደጋፊ ነህ ዳኒ። ለሱ ሃይሚ እኔ ሪስፔክት ስለማድረጋት እኮ ነው። አይመለከትም። ሰውዬ ደብል ነው ተጠቀሙት። እሺ አይ 6 ቁጥር ማሊያ ሃይሚ ከላይ ሃይሚ ያስጽፍና ከዛ 6 ቁጥር አደረገና ከስር ድክመት ይቢ ከዛ የጨረቃ ምልክት አደረጋለሁ። የጨረቃ ፋሚሊ ደግሞ ምልክት ማርያምን ይቺ እንደዚህ ይቻላል። እንደዚህ አይደለ ማርያም ነው ስዕል ደብተር ነው የምሰጣት። ይሁሉ በነካጅ እኔንም ጨምረኝ ሳለኝ ብሩክ የአርሰናል ደጋፊ ስለሆነ የማንቸስተር ማሊያ እንድታረጊ ቤት ውስጥ አይፈልግም። ለዛ ነው ሃይሚ ደግሞ እንደዚህ አይነት ነገር መፍቀድ ደግሞ የለብሽም እንዴ። ይሄ ልጅ ነገር ፈልጎኝ ነው የሚጨቃጨቀው። ምንድን ነው ማጎን የምታስጨንቀኝ? ምንድን ነው የሚነዛነዘው? ትሪፕል ነው ሃይሚ። በቃ አሁን እኮ ተናገርን አይደለ? ማንቸስተር ማሊያ ሳይዝ አይ ቲንክ ሚዲየም ነው የምታደርጊው። ሚዲየም 6 ቁጥር ሃይሚ ድክመቴ፣ ከዛ የጨረቃ ምልክቱ ጋይስ በጎን በቀኙን በግራ አንተ ተቀበላትና እናያለን። ሲግዛና እናያለን። አረ ብሩክ የምራት አስፈራራ እንዴ? አይመለከትም እኮ አንተ ደጋፊ ለደጋፊ እንትን ቢደረግ ምን ችግር አለው? አይመለከትሽም እኮ አንቺ አለቃ። ለምንድን ነው የማይመለከተኝ? የሃይሚ ማንቸስተር ደጋፊ ነች አይደል? እንተያያለን አድርገውና እንተያያለን። እናንተ ምንም የሚመጣ ነገር የለም። ታንክስ ማንኛውም አይነት መስዋዕትነት ለመክፈል ዝግጁ ነኝ። እናያለን። እሱን በቀኝ በኩል ይሻላል አይደል? ጨረቃው ጋይስ በቀኙም በግራ ጻፉልኝ ኮሜንት ላይ። የጨረቃ ፋሚሊ ችግር የለውም እያሉኝ ነው። ቴንክ ዩ ጨረቃ ፋሚሊ ስለተረዳችሁኝ አመሰግናለሁ። የሃይሚ ላይ የሚያምርባት ይመስለኛል። መብትሽ እኮ ነው ሃይሚ። እንደዚህ በጣም ነው የሚገብረው። ሰዓት ሆኗል እኮ እስከ 6 እኮ ጾማለሁ። ታንክስ ማርያም በለዞ ትጾማለህ። ቤተክርስቲያን እንደሚሄድ እያወቅህ ዛሬ የት እንደዋልኩ ታውቃለህ አይደለ? ብሩክ አውቀህ እኮ ነው እንደዚህ የምትለው። ጋይስ እሺ ሁለተኛ ቅጣት ንገረኝ። እዩ የሚባል አለ የጻፈልኝ ቅጣት ኮመንት ላይ። ሶስተኛ ቅጣት ስማኝ፣ ሶስተኛ ቅጣት ደግሞ
ውጪ ወጥተህ ብር ትለምናለህ። አይመለከተኝም እርዱኝ ብለህ ትሪፕል ነው ብር ለምንጠጪ ስልክ ይበበላስ ምን አገባኝ? አይመለከተኝም። ቅጣት ነው። ኤኒ ጊፍት። እሺ ሁለተኛ ምንድን ነበር ያልከኝ? ሁለተኛ አቅጣቂ ጠላይን ወደ ላይ አድርገህ ዘፈን ከፍተህ ትጨፍራለህ። ጨርቅ ከተህ ያኩን እንደቡራለ ደግሞ ሁሌ እንደጠበቅካቸው ጊፍተሮች ምናምን የመጡ እኮ ነው ወይ ቀረን አንመጣም አይሉ ወይ ከነጭራሹ አይሳውቁህም እንዴ? እየመጣን ነው አሉኝ። በሂል ጫማ ነው የሚመጡት መሰለኝ። ቆዩብኝ። ሞት ክብን አንተ በተስፋ በሂል ጫማ ነው የሚመጡት። በሂል ጫማ መኪናው ቀረ እንዴ? ሸጡት። ተጋር ትራፊክ ይዟት እኮ ነው ደውላልኛለች። ትራፊክ ቀጥቷት ነው ግጭት አጋጥሟት ነው ትመጣለች። አታሟርትባት እንዴ! ትሪፕሉ ምን እሺ ነው? በደንብ ፑሽ አድርጉ እንጂ ብሩክ ምን ነገር አታውራ። 90,000 ገባው እኮ አላየህም እንዴ? መላጢት እና ይዘራርልሽ እንዴ ፑሽ አደረገችው እኮ ቅድም ሴና ሌላ ሰው ጋር ገብቼ ያደርጋለች። መቻያት እንዴ 34 ከመንገድ ነው 34 እያየህ ነው። ዊኔን በል ዊኔን አስታስረክባለህ። ያራዳልሽ ላምጮ እንዲከፈል ህጉ ያስገድዳል። ያራዳል ልትኖር ነው። ወይኔ ትናንሽ ቲክቶከሮች ላይ ዊን ሰብስበህ ትመጣለህ። እኔ ጋር አስረከበ። በመጋዘን ሂሳብ ነው የምንረከበ። አንዱ ትንሹ አንተ ነህ መሰለኝ። ያው በአንተ ነው። አይ በመነሻ ዋጋ ነው የምንረከበ። ያራዳልሽ ገብቶሃል አይደለ? ከዛ ተረከቤ ብሩ ላልሰጥህ እችላለሁ። ዊንን እንሰድበት። እኔ ዛሬ ለብሩክ ተዘጋጅቼ መጥቼ ከሀይሚ ጋር ፎርሜሽን ቀየሩ በጡብኝ ጋይስ። ለአንድ ሰው ነበር የተዘጋጀሁት። ሀይሚ ፀጉርሽ በጣም ነው የሚያምረው። አመሰግናለሁ። ትናንትና ግን መምጣት ነበረብሽ። ማርያምን ትናንትና መምጣት ነበረብሽ። እንግዳ ነበረብኝ ቤት። ምን ላድርግ? እኔ እኮ በነገራችን ላይ እንግዳ ተቀባይ ነኝ። አሁን 50,000 አሁን 50 ያስጨነቃል። አንተ ምን አይነት ሰው ነህ መሰለህ ብሩክ? አንተ የአርሰናል ደጋፊ ነህ። ሃይሚ ማንቸስተር ደጋፊ ስትሆን ታስጨንቃታለህ። በቃ ዝም በል። ትሪፕል ነው የኔ ጊፍት፣ ትሪፕል ነው። በለጡኝ ስኮር። አንተ አሪፍ እየሄዳችሁ ነው ማለት ነው ጋይስ። ሌትስ ጎ ዊንን እንሰድበት ጋይስ። ከኛ ጋር ነው እንዴ? ከኛ ጋር ነው እያወራሁ ነው። 35 ዊንን እንሰድበት ጋይስ። እኔ ድሪመር 35 ዊን ያለበት ጋይስ። እሱን አጣጥሜ ልተኛ ጋይስ። ዊንን እንሰድበት ጋይስ። 5 ዊን ጥቃቅንና አነስተኛ ቲክቶከሮች ጋር ሰብስቤ የመጣውን በመጋዘን ሂሳብ ተረክቤ እተኛለሁ። እሺ 3 ጋይስ ሌትስ ጎ። አይዳኒ ከባድ ሰው እኮ ነው እግዚአብሔር። እኔ የምለው ቆይ የሮስት መጽሐፍ አለ እንዴ? ታነባለህ? ትናንትና ኮምፒውተር ድክም ብሎ አልሳቀም። ሞተ እኮ ኮምፒውተር። ዋጋውን ሰጡት። ትሪፕል ነው ጋይስ። ወይኔ መጥፎ ሰው ነኝ። ልቅርብህ ብሩክ። ሱፐር ፋን ይላል። ጆይን ብላለች። ልታስቀይም ነው መሰለኝ። ማሊያ ሃይሚ ድክመቴ ብያ ጽፌ ሰጥሻለሁ። የምር ቪዲዮ እመጣለሁ። የምሬ ነው። ኦሪጂናል ማሊያ ሊያጣላን እኮ ነው። ምንድን ነው? ማርያምን አላጣላችሁም። ጀስት የስ ግባ እናውጣው። የስ አይደለም ስለከሸፈ ነው። ቀዮ ስለከሸፈ ነው ጋይስ። መቶ ስለገባ አይደለም ጋይስ። ማርያምን አውቀው ነው ጋይስ። ኧረ ብሩክ እንደዚህ አትበል። ሪከርድ ያደርጉታል። በእናትህ ስማ አሁን ኖርማል ቅጣት ልቀጣ ነው። ሰማኝ። ያምን ኖርማል ቅጣት 10,000 አልገባህም እኮ ያራዳ ልጅ። የራስ ጉዳይ። ያኛው ስትሾኝ ነው የቀጣው። አይቻልም። ብሩክ ደግሞ ከባለፈው የሚታሰብ እንትን የሱቅ ዱቤ ያረከው እንዴ? ሁለቱን እኮ አልቆኝ የቀጣ 90 እና ከ10 ብሩክ 6,000 ነበር። እሺ ያራዳ ልጅ 10,000 ግቢ እንቀጣጣ። እኔ 10,000 ትቀጣለህ። አንበሳ ዝም ልልህ ነው እንዴ?
እሺ ዩዘር እኔ ለዩዘር ክብር እቀጣልሃለሁ ግን ማለት ነው ታውቀዋለህ። አስራው እንደዛ ተንበርክከ ዩዘር አልችልሽም ይቅርታ ትላለህ 10 ጊዜ ደይ አይደለም ሃይሚ አይደለም ፌር ፕሌይ እኮ ነው። አሁን አንበሳ ፉርሻ አላረግልህም ሶ በጭንቅላት ቆመ ዩዘርዬ ይቅርታ አልችልሽም በል። ተንበርክከን ያልከው ምንድነው? ስቅጣት የምትቀይረው በጭንቅላት ቆመ በቃ ቀየርኩት መብቴ ነው። ተንበርክከን ያልከው ብሩክ ማርያምን ተንበርክከን ያልከው እንዴ እንደውም እኮ ማለት ነው ፌር አይደለም። እኔ በሺም ነው የምቀጣው ማርያምን መቅጣት 10 ሺህ አይደል እንዴ 6000 ነው የገባው ቤስት ኦፍ 3 ነው። አንድ ለባዶ እኮ ነው ያሸነፍከኝ እንዴ ምንም የሚተው ቅጣት እኮ ነው። ኧረ ዝም በያቸው የተሆኑም እኮ ቢያገኙ እኮ ምድል አይምሩንም። ስለዚህ መቀጣት አለባቸው። አንተ ቅደም እማ እሱም ኮንቴንት ለምን አትሰሩትም? እማ አንቺ ቅደሚ አባዬ አንተ ቅደም። ኧረ ጉዴ ፈላ። ተቀጣ ተቀጣ አንተ ጀምር ነው ለካ ማርያም ብሩክ ግን ያው ልንገርህ 1-0 ያሸነፋችሁኝ ፌር አይደለም። ግን አንበሳ 90 ሺህ ሆናችሁ እቀጣለሁ። ተንበርክከን ተቀጣልከኝ እቀጣለሁ። ዩዘርን አመስግን ዳይ ቶሎ በል 2 ዳይ ዩዘር አልችልሽም ትለያለሽ። እንደዚህ ሳሸንፍ ትቀጣለኛለሽ። አንድ ለባዶ ባሸነፈ ራስ ቤስት ኦፍ 3 ለምን ተባለ? 1 ለባዶ 90 ሺህ እኮ ነው ያሸነፍኩ ሰውዬ